ኢትዮጵያ ታሪክ ያስተሳሰራቸው ህዝቦች መናገሻ ናት። በህዝቦች መካከል ያለው ታሪካዊና ማህበራዊ ትስስር የጠበቀ ለመሆኑ እልፍ ማሳያዎች አሉ። ከዚህ መካከልም በኦሮሞና በአማራ ህዝቦች መካከል የቆየው የጉዲፈቻ ባህል ማህበራዊ መስተጋብርን ከፈጠሩም ማሳያዎች መካከል ተጠቃሽ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሳሉ። አማራና ኦሮሞን ስትወስድ በአቀማመጣቸውና በቁጥራቸው ከፍ ስለሚሉ በኢትዮጵያ ታሪክ መለስ ብለህ እያንዳንዱን አንጓ ብትመዝን በሶስት ዋና ዋና መንገዶች በስፋት የተጋመዱ መሆናቸውን ታያለህ። አንደኛው በጋብቻ ነው። ግለሰቦች ለንግድ ለውጊያ ሲንቀሳቀሱ አንዱ ካንደኛው እያገባ የመዛመድ ልምምዳቸው ሰፊ ነው። ሁለተኛው የፖለቲካል ጋብቻ ነው። ፖለቲካው በኢትዮጵያ ታሪክ ውስጥ በነበረው ቆይታ ወንበር ለማጽናት በሚደረግ ጥረት ሰፋፊ የፖለቲካ ጋብቻዎች ተፈጽመዋል። ሶስተኛው ደግሞ ባህላዊው ጉዲፈቻ ነው። ብዙዎች በነገስታት ደረጃ የምናያቸውም ጭምር በጉዲፈቻ ምክንያት በዚህም በዚያም ወገን ሰፊ መስተጋብሮች፣ አብሮ ማደጎች፣ ባህል መጋራቶች በኦሮሞም በአማራም ህዝቦች መካከል የቆየ ልምምድ ነው። ኢትዮጵያ ለውጥን ሰንቃ መንገድን በጀመረችበት ወቅት የመጀመሪያዎቹ እርምጃዎች የህዝብን የልብ ትርታ የማዳመጥ እንደነበር ጠቅላይ ሚኒስትሩ ያስታውሳሉ። በዚህም በተለያየ የአማራ ክልል አካባቢዎች ሰፊ ህዝባዊ ውይይቶች ተደርገዋል። ትርክትን ማደስ ያስፈልጋል። መካከላችን ያለውን ግድግዳ ማፍረስ ይኖርብናል። የነበረው ታሪካችንን ፈትሸን መርምረን ወደ ምንተባበርበት ወደ ምንተጋገዝበት በጋራ ወደ ምንቆምበት ቁመና ካልተቀየርን የኢትዮጵያ ነገዋ አስጊ ነው የሚል ውይይቶች ነበሩ። በባህር ዳር፣ በደሴ፣ በኮምቦልቻ፣ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ በኋላም የተውጣጡ ሰዎች እዚህም መጥተው ለሶስቴ ተወያይተናል። በዚያ ውይይት ውስጥ ህዝቡ ምን ይፈልጋል የሚለውን ለማየት ከፍተኛ ጥረት ተደርጓል። እንደኛ ባለ ታፍኖ በቆየ ፖለቲካ ውስጥ የሚደረግ ለውጥ ከህዝብ ጋር መወያየትና የህዝብን ልብ ትርታ ማድመጥ የሚያስፈልግበት ምክንያት ዋና ዋና የስብራት መንስኤዎቻችንን በመክፈት ምናስባትን ሀገር ልንሰራ የምንችለው የሚለውን ነገር ዲዛይን ለማድረግ ያ ውይይት በእጅጉ አስፈላጊ ነበር። የኢትዮጵያን እድገት የኢትዮጵያውያንን መመንደግ ዓላማው አድርጎ የተነሳው የለውጥ እሳቤ እውን ይሆን ዘንድ የኢትዮጵያውያን ድጋፍና እገዛ ወሳኝ ነው። ከዚህ ረገድም የአማራ ክልል ህዝብ እንደ ሌሎች የኢትዮጵያ ህዝቦች ሁሉም ለሀገር መጽናትና ለፖለቲካዊ ምህዳሩ መስፋት ከፍተኛ አስተዋጽኦን አበርክቷል ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ከለውጥ ማግስት የነበረው ጉዞ የአማራ ህዝብ ወይ መላው የኢትዮጵያ ህዝብ ማለት ይቻላል በከፍተኛ ተስፋ የተሞላበት ሁለት እጁን ዘርግቶ ለውጡን የተቀበለበት በዚያ ለውጥ እሰራለሁ፣ አተርፋለሁ፣ አገር አጸናለሁ የሚል ህልም በብዙ የሚታይበት የሚገለጥበት ሁኔታ ነበረ። በአማራም ክልል በከፍተኛ ደስታ የተቀበለው የደገፈው በኋላ በተፈጠረ ሁኔታ ደግሞ ምንድነው የመጣብን የሚል ድንግዝግዝ ስጋት ያደረበት እየዋለ እያደረ ሲመጣ ግን ነገር እየተገለጠ ሲሄድ የመደመር መንገድ ብቸኛው አማራጭ መሆኑን ለመበልጸግ የሚደረገው ጥረት ተገቢ ጥረት መሆኑን ያመነ ኃይል ሆኖ እንግዲህ ዘንድሮ ያንን በምርጫውም አረጋግጧል። ጥያቄ ያለን የሚሉ አካላት ቀረብ ብለው ለውይይት መዘጋጀት በትብብር እሳቤ ራሳቸውን መቀንበብ እንደሚገባቸውም አሳስበዋል። እውነተኛ ጥያቄ ያላቸው ቀረብ ብሎ ማየት ነው። ይምጡ፣ ይመልከቱ፣ ይጠይቁ፣ አብሮ ይስሩ። ለውጥ ዳር በመቆም ብቻ አይሳካም። መሳተፍ ይፈልጋል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። ስለዚህ ኑ አብረን እንዋኝ። በዋና ውስጥ በጣም ብዙ ፈተና ይኖራል። በዛ ሂደት ውስጥ ነው ትክክለኛውን ነገር የምታገኙት ብዬ ነው መክረው።